ደሞናት ቀኛል አንተ በጣም የተጨነቀ ያለው ነገር ኧረ ናፍቆ ያውጣሽ አንቺ በሽተኛ የሆንሽ ሴት፣ አሰዳቢ የሆንሽ ሴትዮ ማለት ነው። ናፍቀኝን የመጣሁት ኧረ አንቺስ እንደው የሚስም ሴጣን ይሳምሽ አንቺ ሴትዮ ማለት ነው። ወይኔ ሩታ እንዴት እንዳሳዘነችኝ፣ እንዴት እንዳሳዘነችኝ አይታ እኮ በቃ ዝም ማለች። መልስ እንኳን መመለስ አቃታት ማለት ነው። ቤተሰብ የእውነቴን ነው ብላችሁ የዛሬ ቪዲዮ ሆን ብለው ነው ይሄ ትቪት የሰሩት ማለት ነው። ሩታ እንድታይ ያደረጉት አውቀው ነው። እነማን ናቸው? እነዚህ ጓደኛ ተብዮች ማለት ነው። እነማ ካላችሁ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርኬ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ። እናም ወደ መጣሁበት ወደ ገደለው ሲገባ እንግዲህ መግቢያችሁ ላይ እንዳያችሁት የጋሽ ያልቅበት እና የሜዳዋ አህያ የአብሪሽ ውሽማ ቪዲዮ ነው ማለት ነው። እንግዲህ የባሳለና ሀገር አትልቀቅ ማለት አሁን ነው። እንደውም የሚሻሻል ነገር የለም። እነዚህ ልጆች እየተግማሙ መጡ ማለት ነው። ቤተሰብ እንኳ ክብር የሌላቸው፣ ለኦዲየንስ እንኳ ክብር የሌላቸው ምድረ ዝቃጭ ማለት ነው። ዝሙታቸው ቀጥለዋል። ዝሙታቸው እየቀጠለ ይገኛል ማለት ነው። የዛሬው ደግሞ ጫን ያለው ነው። ጭራሽ ሆቴል ድረስ ማለት ነው። ሆቴል ድረስ የሜዳዋ አህያ ገብታ እንግዲህ በግድ ካልደፈርኩ እያለችው ነው ያለችው ማለት ነው። ቱቱቱቱቱቱቱቱ የቸው ድለድግ አለ እኮ ጉራኬ። የቸው ድለድግ የዛሬው ሲከፋ። አንቺ ሴትዮ እንደው ዘመድ የለሽም ብለን እንደው መጨቃጨቅ ከጀመረን እኮ 3 ወር 4 ወር አለፈን እኮ። አንድም ዘመን ነኝ ብሎ የሚመጣ የለም አንቺን የሚመልስ ማለት ነው። እንደው ጓደኛም ቢጤ የለሽም። ጭራሽ ሆቴል ድረስ ገብተሽ አንገት ናፍቀኝ ነው። እንደው አንዳች ሰይጣን እውነቴ ነው ጂኒ ሳምሽ አንቺ ሴትዮ ጂኒ። አታስጨንቅኝ፣ ስለ አንተ ነህ እንጂ እኔን ያስጨንቅ። ኧረ አንቺ ቴረር ያስጨንቅሽ አንቺ። እንዲሁ የሚያስጨንቅሽ ያስጨንቅሽ አንቺ ርካሽ ማለት ነው። የሴት አሰዳቢ። እኛ እኮ አንቺ ራሱ ከመስደብ ራሱ እኮ ደከመን። እንዲህ ሴት ልጅ እንዴት በዚህ ልክ አርግ የተባለችው ነገር ሁሉ ታረጋለች? ጭራሽ አንቺ ምን አይነት ርካሽ ነሽ? የቦታሽ ርካሽ ማለት እኔ የፈለገውን ድራማችሁ ገደል ግቡ ትፈልጉ ከድራማችሁ ጋር ማለት ነው። የፈለገም ድራማ ቢሆን በዚህ ልክ ምንድን ነው አንቺ? ቆሸሽ እኮ ባለግሽ እኮ። አንድ ባለ ትዳር ወንድን ለማጥመድ እንደዚህ ከሱ ጋር እንደዚህ ወንድ ልጅ ቀጥ ብሎ ማሳሳት ማለት ነው። እንግዲህ ከጓደኞቹ ጋር ተነጋግራ ተባብራ ነው አብርሃም ለማሳሳት። ምን ያክል እሱ እንትን ነው። አዎ ጨዋ መሆኑና ያለመሆኑ ልታሳይ ነው። ልታሳይ ሳይሆን ልታሳስጂ ነው አንቺ ተንከሲስ ማለት ነው። ልታሳስጂው፣ ከዛም አልፈሽ ደግሞ ትዳሩን ልታበላሽ ነው። የእውነት እኔ ሩታ በጣም ነው ያሳዘነችኝ ማለት ነው። በዚህ ልክ ግን የፈለገውን ድራማ ቢሆን እንኳ እርጉዝ ሴት ግን እንደዚህ ማንከራተታችሁ ግን አይከብዳችሁም? እንዱ ምን አይነት ቅል ጭንቅላቶች ናችሁ እያንዳንዳችሁ ማለት ነው። የዛሬ እውነቴን ነው የምላችሁ ቤተሰብ ሆን ብለው ነው ያደረጉት። እነማን ናቸው ሆን ብለው ያደረጉት? እነ ቴቴ ብሩኬ፣ እቴቴ አቤላ፣ እንዲሁም ደግሞ ይሄ እዩ የሚባል ማለት ነው። እዩ የሚባል ስልባቦት አንዳንድ ቀን እንደ ጥሩ ያጫውተዋል፣ አንዳንድ ቀን ደግሞ እንደ ሰይጣን ያጫውተዋል። ምክንያቱም እነሱ ከፍላቸዋለች። ይቺ ገርዳሜ እኮ ከፍላቸዋለች ለሁላቸውንም ማለት ነው። ግን በጣም ነው የምትደብሩት። ደግሞ ምን እያለ ነበር ሰሞኑ ቴቴ? እኔ እንዳስመጣኋት በአብርሃምና በሩታ ህይወት እንዳስገባኋት እኔ ራሴ አስወጣታለሁ እያለ ዛሬ ጭራሽ ፕራንክ እንድታረገው የእሱ ሀሳብ ሆኖ ተገኘ ማለት ነው። እንደሰማችሁ ፕራንኩ ሀሳቡን ያመጣው አቤላ ነው። ምን አስቦ ነው እንግዲህ ያሰበውን ሁለቱን እንዲለያዩ ማለት ነው። አብርሽና ሩታ ሁለቱን እንዲጣሉ። እኔ እውነቴን ነው የምላቸው፣ አትዋሷሹኝና ማለት ነው። እንደ ቀልድ እንደ ድራማ ጀምረው
እንደ ማለት እውነታው በቃ እውነታው ውስጥ ሊከቱት ነው። አብርሃም አላወቀም አልነቃባቸውም እንጂ ማለት ነው። እነዚህ በዙሪያው ያሉ ጓደኞቹ አብርሃምን በየትኛውም መንገድ ጠልፈው ሊጥሉት ነው እየፈለጉ ያሉት ማለት ነው። ነገር ግን እሱ አልገባውም። እውነት እኔ የዛሬው ቪዲዮ ካየው በኋላ እውነቴን ነው የምላችሁ፣ በቃ አብርሃም አሳዘነኝ። በቃ እነዚህ እንወደዋለን ወይም ደግሞ በቃ የእሱ ቅርብ ነን የሚሉት በየትኛው መንገድ ብቻ ጥለው ለማለፍ ነው እየፈለጉ ያሉት ማለት ነው። አብርሃም ንቃ። አንተ በአንተ ቤት አሁን እንደ ድራማ ወስደህ ነው ይሄን ነገር የምትሰራው ማለት ነው። ነገር ግን አንተ ተመልካች እንድታጣ ነው እየተደረገ ያለው ማለት ነው። ተመልካች እንድታጣ፣ ተመልካች እንዲጠላ። እውነቴን ነው ቤተሰብ፣ ብዙ የአብርሽና የሩታ ብዙ የምናቃቸው ከነሱ አልፈው እኛ ጋር ራሱ እየመጡ የሚያበረታቱን እጅግ በጣም ብዙ ኦዲየንሶቻቸው እየጠፉ ይገኛሉ በአሁኑ ሰዓት ላይ ማለት ነው። ለምን? ይሄ ስራቸውን እየደበራቸው፣ ይሄ ስራቸው እያስጠላቸው ማለት ነው። አብርሃም ግን ሳስበው አሁን ላይ ምንም የገባው አይመስለኝም። ምንም። እነዚህ ልጆች ዛሬ ላይ ፕራንክ ብለው አመጡት እንጂ ሆን ብለው አብርሃምን ጠልፈው ለመጣል ያደረጉት ነው የሚመስለኝ ለራሴ ማለት ነው። እውነቱ ግን ስነግራችሁ እያንዳንዳችሁ ማለት ነው የቡታጀራ ዩቲዩበሮች ከትንሽ እስከ ትልቅ ከታዋቂ እስከ አላዋቂ ድረስ የሆናችሁ በአብርሃም ስር ናችሁ። አብርሃም በሚሰራው አይዲያ ነው የምትሰሩት ማለት ነው። ዛሬ ላይ ጠልፋችሁ ብትጥሉት ነገ የእናንተ መድረሻ የላችሁ ማለት ነው። በራሳችሁ የምታመጡት አይዲያ ምንም ነገር የላችሁ ማለት ነው። የዛሬ ግን እውነቴን ነው የምላችሁ የፈለገው ፕራንክ ቢሆንም እኔ አብርሃም እውነቴን ነው ብላችሁ አሳዝኖኛል። በቃ ሆን ብለው ያደረጉት ማለት ነው። ሺህ ጊዜ ድራማም ቢሆንም ሆን ብለው ያደረጉት ነው። ተመልካቹ እንዲጠላው በቃ በሱ የሆነ ነገር እንዲያይ ነው ያደረጉት ማለት ነው። ሩታም ያለ ምክንያትን ጠርተው አላመጧትም። በጣም ነው የምታሳፍሩ። ተራ አንዳንድ ጊዜ ተዉ፣ በጣም የሚያስጠላ ስራ ተዉ። በቃ ለነገሩ እናንተ እኮ ተዉ፣ በቃ ይቅርባችሁ። እንደዚህ አይነት ስራ እኮ ጥሩ አይደለም ስትባሉ እኮ የተቀናባችሁ ነው የሚመስላችሁ ማለት ነው። በእናንተ እኛ ምንቀና ነው የሚመስላችሁ፣ ግን በጣም የሚያሳፍርና በጣም የሚያስጠላ ስራ ነው እየሰራችሁ ያላችሁት ማለት ነው። ሴት ልጅ አንድ ወንድ ልጅ ባለትዳር ተከራይቶ የገባበት ሆቴል ድረስ ቀድማ ገብታ አልጋው ላይ ከዛ መተሻሸት መሳም፣ አሁን ምን የሚሉት መግማማት ነው? ምን የሚሉት መግማት ነው? እናንተ ርካሾች ማለት ነው። ዶኮ ቤተሰብ እኛ እኮ እነሱ ከመስደበቃ እኛ እኮ አንደኛ ተሳዳቢ ሆነን ቁጭ አለን እኮ። እንዶ ቢያንስ እንኳ ቤተሰብ ሲያዩ ይቀፈዋል፣ እንዶ ቤተሰብ ሲያዩ ይደብረዋል። ኧረ እናንተ ምን ለነገሩ ቤተሰብ ታስባላችሁ? ይቺ ቆሻሻ እኮ ትላንትና ምንድን ነው ያለችው? ያው አርግዤ ወልጄ ባላቅም ብላ እኮ ልጇን የከዳች ሴት ናት። ለልጇ ብታስብ ኖሮ እንደዚህ አይነት ስራ አትሰራም ነበረ። ልጇን በጠራራ ፀሐይ የከዳች ማለት ነው። የእኔ ስሜት አይሰማሽም? አሁን ያለሁበት ሁኔታ አንቺ አታቂም ስትላት ሩታ ምን አለች? ትክክል ነሽ፣ እኔ አርግዤም ወልጄም ስለማለቅ ላልረዳሽ እችላለሁ አለች ማለት ነው። ታዲያ ይቺ ልጇን የረሳች ልጇን የካደች ይሄን ስራ አትሰራም ብሎ መገመት ዘበት ነው። እንደው ወደ ሚዲያ ከመጣች ጀምሮ አንድ ቀን አጀብ የሚያስብል ስራ ሰርታ አታውቅም። ሴትን የሚያሰድብ ሴትን የሚያዋርድ ስራ ነው እየሰራች ያለችው ማለት ነው። እኛም ሆይ ብለን እየተቀበልናት ነው ያለነው ማለት ነው። ችግሩ አንዳንዴ እኛም ኦዲየንስ ጋር ነው ችግር ያለው ማለት ነው። ቤተሰብ እውነቴን ነው የምላችሁ። እኛ ሄደን እነሱን ባናይላቸው ኖሮ እንደዚህ አይነት የተግማማና እንደዚህ አይነት ዝቃጭ የሆነ ስራን ይዘው አይመጡም ነበር። ቤተሰብ እውነቴን ነው የምላችሁ። እንዲህ አሁን ምንድን ነው? እኔ እኮ ግራ ገባኝ እኮ ባለ ትዳር ወንድን ለማጥመድ በዚህ ልክ፣ ትዳር ለማፍረስ በዚህ ልክ፣ የ9 ወር የደረሰች ሴት ልጅን በዚህ ልክ ማንገላታት። ኧረ የሚያንገላታ ነገር ያንገላታችሁ። እውነት እኛንም እውነት ደጋግሜ ነው የምናገረው ማለት ነው። ወንጀል ውስጥ ከተታችሁን እኮ እናንተ ወራዳዎች ማለት ነው። በተለይ አንቺ የሜዳ አህያ ይሆንሽ ማለት ነው። አንቺ የሴት ርካሽ፣ አንቺ የሴት ዝቃጭ፣ ልጅሽን የካድሽ ከሃዲ። ማንም ሴት ልጇን አትክድም። አንቺ ግን በጠራራ ፀሐይ ነው የካድሽው ከሃዲ ማለት ነው። የእውነት እኔ ዛሬ ሩታ በጣም ነው ያሳዘነች ማለት ነው። በጣም ከምነግራችሁ በላይ ምንም አልተናገረችም። ቪዲዮ ተቋርጧል ማለት ነው። እንግዲህ ነገ ይቀጥልልናል፣ የምናየው ይሆናል ማለት ነው ምን እንደሚደረግ። ጭራሽ እሷን መቅጠሯን አውቀው ፕራንክ አድርጊው እናንተን ብሎ ፕራንክ አድራጊ። አሁን ይሄ አስተማሪ ነው ወይስ የሚያሳቅቅ ነው? እናንተ ያሳቃችሁ።